እንግዲህ በስተመጨረሻም ዳጣ የአቶ ደረጀ ልጅ እንደሆነች ሁሉም ታውቋል ማለት ነው። እንግዲህ ከዚህ በፊት አቶ ደረጀ ዳጣን ልጁ መሆኑንና አለመሆኗን ዲኤንኤ ምርመራ አድርጎ እንደነበር ይታወሳል። ስለዚህ አሁን ደግሞ ያ የዲኤንኤ ምርመራ ውጤቱ ደረጀ እስከሚያዩ ድረስ ዳጣ የኔ ልጅ ሆነች አልሆነች የሚለው ነገር ጨንቆት እንደነበርና ዳጣም እንግዲህ ለማየት እንደጓጓች እያየን ነበር የሚገኘው ማለት ነው። ስለዚህ አሁን ላይ ግን ዳጣ እጅግ በጣም ደስ ብሏታል ማለት ነው። የአቶ ደረጀ ልጅ መሆኗና እንደገና ደግሞ በይፋ አባቷ አቶ ደረጀ መሆኑን በጣም ነው ያስደስታል። ስለዚህ እንግዲህ የአቶ ደረጀና የዳጣ ደስታ በጣም ነው ያስደሰተኝ። ሁለቱም በጣም ነው ደስ ያላቸው ሲተቃቀፉ። በቃ የብዙ አመታት ህልሟ ነው እንግዲህ ዳጣ እየተሳካው። ምክንያቱም በአባትና በእናት ስላላደገችና ቤተሰቦቿን ስለማታቅ አሁን ላይ ግን የዲኤንኤ ምርመራ ውጤቱ አቶ ደረጀ አባቷ እንደሆነ ሲያሳያት እንግዲህ በጣም ነው ደስ ያላት ማለት ነው። እስቲ ሁላችሁም ዳጣ የአቶ ደረጀ ልጅ መሆኗን እንግዲህ ያስደሰታችሁና የተመቻችሁ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳርሱ። እንግዲህ አቶ ደረጀ ከደስታው በኋላ ወደ ቤተሰቡ ወይም ደግሞ እንግዲህ ወደ ቤት ዳጣን ይዟት በመሄድ እነ ወይዘሮ ማርታ ጋር በጣም ደስ እንዳለውና አሁን ላይ እንግዲህ ማክበር ሴሌብሬት ማድረግ አለብን ብሎ በደስታ እንግዲህ ከቤተሰቡ ጋር እያከበረ ነው የሚገኘው ማለት ነው። እንግዲህ እስክስተውም አልቀረ ወይኑም አልቀረ ቤተሰቡ ደስ ብሏቸዋል። ወይዘሮ ማርታ አሁን ላይ የአቶ ደረጀ ደስታ ምን እንደሆነ ብትጠይቀውም ነገር ግን ከጭፈራው በኋላ ነው ምነግርሽ ብሏት እሷን እንግዲህ እስከምትነግረው እየጠበቀች እሷም የአቶ ደረጀ ደስታ የኔም ደስታዬ ነው፣ የባሌ ደስታ የኔም ደስታዬ ነው። ወይዘሮ ማርታ እንግዲህ ትዳሯን የምታከብር ሴት ስለሆነች በጣም ደስ ብሏታል። ስለዚህ እንግዲህ በጣም እየጨፈሩና እየተደሰቱ ነበር። ነገር ግን መጨረሻ ላይ አቶ ደረጀ ደስታዬ ምንድነው ብሎ ለወይዘሮ ማርታ ሊነግራት ያሰበው ነገር ምንድነው? ምክንያቱም አሁን ላይ በስሜት ነው ወይም ደግሞ እሱ ደስታውን መደበቅ ስላልቻለ ነው እንግዲህ እዛ ቤት ገብቶ ደስታውን በደንብ ያወጀውና የተደሰተው የጨፈረው ማለት ነው። ነገር ግን አሁን ላይ እንግዲህ አቶ ደረጀ እውነት ዳጣ ልጄ ናት ብሎ ለወይዘሮ ማርታና ለቤተሰቡ ሊናገር ይችላል ብላችሁ ታስባላችሁ? ወይስ እንግዲህ አቢጌልን ከናታን ጋር ለማጋባት እፈልጋለሁ በማለት በዚህ ያስቀይሳል ብላችሁ ታስባላችሁ? እንግዲህ ዳጣ አሁን ላይ ደንግጣለች። ምክንያቱም አቶ ደረጀ ምን ሊል ነው ካሁን ምን ሊያወራ ነው ብላ በጣም ነው የፈራችው እንዳይዘባርቅና አሁን ላይ ደግሞ ትዳሩን በዳጣ ምክንያት እንዳይተው ስለሚፈራ ማለት ነው። ስለዚህ እንግዲህ አቶ ደረጀ በቀጣይ ክፍል ምን ይላል ብላችሁ ታስባላችሁ? ሁሉም ናታን፣ አቢጌል እንደገና ወይዘሮ ማርታ ውሃ ሁሉም የሱ ደስታ ምን እንደሆነ ለመስማት እየጠበቁና እየጓጉ ነው ያሉት ማለት ነው። ስለዚህ በቀጣይ የአቶ ደረጀ መልስ እውነትም ዳጣ ልጄ ናት ብሎ በቤተሰቡ ፊት ይናገራል አፉን ሞልቶ ወይስ ደግሞ ሌላ ነገር ያወራል ብላችሁ ነው የምታስቡት? ይደብቀዋል? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ ዳጣ ክፍል 26 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 26 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ ዳጣና አቶ ደረጀ ምርመራውን ለማድረግ ሄደው ነበር ማለት ነው። ስለዚህ ያንን ምርመራ ካደረጉ በኋላ ውጤቱን አቶ ደረጀ ይዞት ለትንሽ ሰዓት እያሰበ ነበር። ምክንያቱም አሁን ላይ ዳጣ ልጄ ባትሆን ምንድነው ማደርገው እስከዛሬ ድረስ የለፈውበትስ ነገር ብሎ ነው የሚያስበው። ወይስ ልጄ ሌላ ብትሆን እንዴት ብዬ ነው መፈልጋት ብሎ ሊያስብ ነበር። እንግዲህ ዳጣ ደግሞ የልጅነቷን ወይም ደግሞ አባትነቷን እንግዲህ ለማወቅ በጣም ጓጉታ ስለነበር መኝታ ክፍል በመሄድ እንዲነግራት እየጠየቀችው ነበር ማለት ነው። ነገር ግን አቢጌል ተደብቃ ይሄንን ነገር ስትሰማ ነበር። መቼም እሷ የሰማችው ነገር ቢኖር ምንድነው አቶ ደረጀ ዳጣን መኪና ውስጥ ገብታ እንድትጠብቀውና እዛ እንዲነግራት ነው የፈለገው። ምክንያቱም አሁን ላይ ያንን መረጃ ወይም ደግሞ ያንን የዲኤንኤ ውጤት እዛው ቤት ውስጥ ካየ ለቤተሰቦቹ ወይም ደግሞ ለልጆቹ ሌላ አይነት ስሜት ሊፈጥርባቸው ስለሚችል ያ ነገር ደግሞ እንዳይፈጠር ነው እንግዲህ አቶ ደረጀ ዳጣን መኪና ውስጥ እንድትገባ የነገራት ማለት ነው። ነገር ግን አቢጌል ይሄንን ሰምታ አቶ ደረጀን እንግዲህ ለምንድነው እኔ ማልገባው በማለት
ዳጣ ጋር እየተፎካከረችና በጣም እየቀናች ነው የምትገኘው ማለት ነው። ስለዚህ አሁን ላይ ደግሞ አቶ ደረጀ ይህንን ነገር ወይም ደግሞ የዳጣን እውነተኛ ልጅነት ስላወቀ ለማወቅ እንግዲህ አቢጌልን መሸወድ አለበት ወይም ደግሞ እሷ እንዳሰማ ማድረግ አለበት ብዬ ነው ማስበው። እንግዲህ አቢጌል በዳጣ ምክንያት ወይም ደግሞ ቅናት እዛ መኪና ውስጥ ከገባች በኋላ አቶ ደረጀ ወዴት ልውሰድሽ ብሎ እንግዲህ ወደ ፈለገችበት ሊወስዳት ፈልጎ ነበር። ነገር ግን እሷ ዳጣ ወዴት ነው የምትወስዳት? እንደገና የዳጣን ነገር በሙሉ እሷ ለመውሰድና እሷ የሷን ነገር በሙሉ ለመውሰድ ስለምትፈልግ እንግዲህ ቀንታ እንደነበረ አባትየው አቶ ደረጀ ያውቋታል። ስለዚህ አቶ ደረጀ እንግዲህ አቢጌል የምትሰማ ከሆነ በደንብ ገስጿታል። ምክንያቱም እንዴት አንቺን እኮ ከልጄ መቼም ለይቼሽ አላቅም፣ እንደገና ደግሞ ምንድነው ያጎደልኩብሽ ብሎ ጠይቋታል። እሷ እስካጠፋች ድረስ ነው አቶ ደረጀ እየቀጣት ያለው። ምክንያቱም ከዚህ በፊት ዳጣን ወርቅ ሰርቃለች ብላ እንግዲህ ራሷ ወርቁን ሌላ ቦታ አስቀምጣ ዳጣ ላይ እንዳሳበበችበት ያውቃል። እንደገና ደግሞ ዳጣን በፊት ለፊት ውጭ ላይ ራሱ በናታን ምክንያት ወይም ደግሞ በራሷ ዳጣን ስለማትወዳት በጥፊ ስመታት በአካል በአይኑ በብረቱ ስላየ ነው እንግዲህ አቢጌልን የተቆጣት። ነገር ግን አቢጌል ይሄ ቅናቷና እንዝላልነቷ ከዳጣ ጋር ፉክክር ውስጥ አላስቆማትም። ጭራሽ የባሰ ነው። አቶ ደረጀ ዳጣን ፈልጋታለሁ ወይም ደግሞ ፈልግሻለሁ ባላት ቁጥር አቢጌል ለምን እኔን እያለች እየተቀናቀነች ያለችው ማለት ነው። ነገር ግን አቶ ደረጀ ነግሯታል። ይህንን ነገር ግን ሲነግራት አሁን ላይ ምንድነው ያደረገችው? ዳጣ እንግዲህ የዳጣን ስልክ አቢጌል እንደ ሀክ እንዳረገችውና ወይም ደግሞ ስልኳ እንደጠለፈችውና እንዳለው ያወሩትን ነገር እንግዲህ እንደሰማች ነው የተናገረችው። ምክንያቱም የዳጣን ስልክ ከጠለፈች በኋላ ሰላም ከዳጣ ጋር ያወሩትን ነገር ታውቃለች። ምንድነው ሰላም ዳጣን ያለቻት ባል የሚሆን ሰው ይዘሽልኝ አምጪ ስላለቻት አሁን ላይ አቢጌል ስላላመነቻት ይህንን ነገር እንግዲህ ዳጣ አውርታ ነበርና ሁሉም ነገር ደግሞ አቢጌል ሰምታለች። ስለዚህ ያንን ቮይስ ወይም ደግሞ ያንን በሞባይል የቀረጸችውን ለአባትየው ለአቶ ደረጀ ለማሰማት ስትፈልግ እንግዲህ አቶ ደረጀ ይህንን አውቆ ወዲያው ስልኳን ተቀብሏታል ማለት ነው። ምክንያቱም አንደኛ ያለ ፈቃዷ ጠልፋ እንደዚህ ይህንን ሁሉ መረጃ መሰብሰብ ወንጀል እንደሆነ ነግሯታል። ሁለተኛ ነገር ደግሞ አሁን ላይ የሰላም ችግር የፈጠረው እሱ ስለሆነ የሰላም እንግዲህ አሁን ሊያረገዘችው አባት እሱ ስለሆነ ይህንን መረጃ እየተከታተለችው እንደሆነ ስላወቀ ሁሉንም ነገር እንግዲህ እሱ አስቁሟታል። ሞባይሉንም እንግዲህ ወስዶባት ውጪ ብሏታል ማለት ነው። አቢጌል የያዘችውን መረጃ በሙሉ እንግዲህ አባትየው አቶ ደረጀ ወስዶ እንግዲህ አሁን ላይ መቼም ቢሆን ተመልሶ ይሰጣታል ብዬ አላስብም። ያንን መረጃ ወይም ደግሞ ያንን የጠለፈችውን ስልክ እንደገና አስተካክሎ ይሰጣታል ብዬ ነው የማስበው። እንግዲህ ሌላው ጉዳይ አሁን ላይ አቢጌል በቅናት ተነሳስታ አሁን ላይ አቢጌልን የሚወዳትና እንደ ህንድ ይህንን ህንድ ፊልም እያየ እንግዲህ ባቡጂ እያለ እሷን የሚከታተላት አንድ ልጅ መጥቷል ማለት ነው። እንግዲህ አሁን ላይ በአቢጌልን ምንድነው እያላት ያለው? ከአንቺ ፍቅር ይዞኛል፣ እንደገና በአንቺ ፍቅር አበርኩ፣ ተረጅኝ እያለ እንግዲህ እሷን እያናገራት ነው። ነገር ግን አቢጌል ይህንን ነገር ተጠቅማ ወይም ደግሞ እሷን እንደሚከታተላት አውቃ የሆነ ስራ ትሰራልኛለህ እያለችው ነው የምትገኘው። ምንድነው ሰላም አሁን ላይ ባል ስለሌላትና እንደገና ደግሞ ዳጣን ባል አምጪልኝ ስላለቻት ያንን ልጅ እንግዲህ የሰላም ባል አድርጋ ልታስገባው ነው ማለት ነው። እንግዲህ ዳጣ አሁን ላይ ሞገስን ወይም ደግሞ መርዞ ደላላውን እንግዲህ ለሰላም ባል አድርጋ ልታመጣ ወስናለች። በዚህ በኩል ደግሞ እንግዲህ ሰላም ይህንን ልጅ የሰላም ባል ነኝ ብሎ እንዲገባ እያደረገችው ነው የምትገኘው ማለት ነው። ስለዚህ አቢጌል አሁን ላይ በጣም ጥፋት እያጠፋች ነው። እንግዲህ አሁን ላይ እሱ የሰላም ባል ሊሆን አይችልም። ምክንያቱም እሱ ወጣት ነው። እንደገና ደግሞ በዚህ አይነት ፋየር ኤጅ ውስጥ ያለ ልጅ ነው። አሁን ላይ አቢጌል ያሰበችው ነገር እውነት ይሳካል ወይስ አይሳካላትም? እስቲ ሁላችሁም ይሄንን ጉዳይ ሐሳብ አስተያየታችሁን ማስቀመጣችሁን እንዳረሱ። እንግዲህ ሌላው ጉዳይ ናታን ዳጣን ለማውራት ይዟት ለመውጣት እየፈለገ ነበር ማለት። ምክንያቱም ናታን እንግዲህ ዳጣን ይዟት ወጥቶ ፈታ ማድረግና እሷን እንደገና ደግሞ በእሷ ውስጥ ያለውን ወይም ደግሞ እሷ ለሱ ስሜት እንዳላትና እንደሌላት ማረጋገጥ ይፈልጋል። ነገር ግን ውሃን እንግዲህ አብሬ እወጣለሁ በማለት እንግዲህ እንዲቀሩ ነው ያደረገቻቸው ማለት ነው። ውሃ እንግዲህ አሁን ላይ ዳጣን ይዞ ናታን ለመውጣት ቢያስብም ውሃም አብሬ እወጣለሁ ስትል እንግዲህ
ሁለቱም ቀርተዋል ማለት ነው። እንግዲህ አቶ ደረጀ የዳጣ አባት መሆኑን በጣም ነው ያስደሰተው። ይህን ነገር ለብዙ ዓመታት ሲፈልገውና ብዙ ጊዜ የቆየበት ነገር ስለሆነ ይህንን ነገር ደግሞ በዲኤንኤ ውጤት አስመርምሮ እውነት ዳጣ የአቶ ደረጀ ልጅ መሆኗን ካወቀች በኋላ እንግዲህ በጣም ነው ደስ ያላት ማለት ነው። ስለዚህ አሁን ላይ ዳጣ እንግዲህ የቦረቀች ነው ያለችው። እንደ ምሳሌ እንግዲህ ብሩኬ ውጪ ሲያስወጣት እንግዲህ ያንን አየር ስትቀበል እንዴት ነው ያለችው? እንደዛ ነው። ስለዚህ አሁን ላይ ደግሞ ዳጣ እንደ ምሳሌ ነው እየቦረቀችና እየተጫወተች ያለችው። አባት እንዳላት እውነተኛውን ተሰምቷታል። ይህንን በምርመራ ካረጋገጠች በኋላ ነው በጣም ነው ደስ ያላት። ምክንያቱም እስከዛሬ ድረስ በአባትና በእናት እጅ እንዳልበላች እንዳላደገች ጎዳና ላይ ህይወቷን በሙሉ ስላጣችው አሁን ግን እንግዲህ ፈጣሪ በዚህ ክሷት አቶ ደረጀን የዳጣ አባት እንደሆነ ከታወቀ በኋላ ነው ዳጣ ይህንን በጣም በደስታ ጮቤ የረገጠችው ማለት ነው። እንግዲህ የዳጣም ደስታዋ ለኛም ደስታችን ነው። ምክንያቱም እኛም ብዙ ጊዜ ለሷ ስንፈልግና ካሁን አቶ ደረጀ መቼም ቢሆን አባቷ ነው ብለን እናስብ ነበር። ነገር ግን አሁን ላይ የዳጣ እናት ማነች ነው። አሁን ላይ አባቷን አገኘች። ነገር ግን ቀጣይ ደግሞ የዳጣ ስራዋ እናቴ ማነች ብላ መጠየቋ ነው። ምክንያቱም አቶ ደረጀ እናቷ በህይወት እንዳለችና ነገር ግን ስለ እናቷ ምንም ነገር እንዳትጠይቂም ብሏታል። እንግዲህ ሰራተኛዋ ሰላም አሁን ላይ ዳጣንም ከአቶ ደረጀ እንደገና ደግሞ አሁን ላይ ያረገዘችውንም ከአቶ ደረጀ ይሆን ይመስላችኋል? ዳጣንም እንደገና አሁን ላይ ያረገዘችውን ከአቶ ደረጀ ሁለቱንም። እስቲ ሁላችሁም ይህንን ጉዳይ ሀሳብ አስተያየታችሁን በኮሜንት ማስቀመጣችሁን እንዳረሱ። እንግዲህ አሁን ላይ ወይዘሮ ማርታ አቶ ደረጀ ያስደሰተው ነገር ምንድነው በማለት እንግዲህ ባሏን እየጠየቀችው ነው ማለት ነው። ሰላም አሁን ላይ እንግዲህ ደስታዋ ነው። በጣም እሷም ተደስታለች። ምክንያቱም የዳጣ መደሰትና የዳጣ ጮቤ መርገጥ ለእሷም ደስ ይላታል። ነገር ግን አሁን ላይ ሰላም ለዳጣ ይህን ያክል የምትጨነቀው ምክንያቱም ለዳጣ ናታን ጋር እንግዲህ ዳጣ እንድትገናኝ ሰላም በበኩሏ ይህንን ነገር ትፈልጓለች። እንደገና ደግሞ ከአቶ ደረጀ ጋርም ስትሆን ሰላም ይህንን ነገር ትፈልጓለች። አሁን ግን አቶ ደረጀ ይህን ያስደሰተውና የጮቤ ያስረገጠው ነገር ምንድነው ብሎ ሊናገር ይችላል ብላችሁ ነው የምታስቡት? ሁሉም ደንግጠዋል። ሁሉም ለመስማት ዝግጁ ናቸው። እሱ ግን አሁን ላይ ምን እንደሚያወራ እየተርበተበተ ነው የሚገኘው ማለት ነው። ሰላምም አሁን ላይ ደንግጣለች። ምክንያቱም ዳጣ የአቶ ደረጀ ልጅ መሆኑን ካወቀች እንግዲህ ምን ብላ ሊናገር ነው ብላ እንግዲህ እያሰበች ነው የምትገኘው። እስኪ በዛሬው የዳጣ ክፍል ሁላችሁም ያላችሁን ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።